ሁለት ዞኖችና አንድ ዞን ምብራቃዊ ዞን ለሁለት ተካፍለውት ነበረ። እዛ ጋር ነው የቆሙት። ከዛ መንቀሳቀስ አልተቻለም። ስለዚህ እርቀ ሰላም ይውረድ ተቀራረቡ አይነት ነገር እናቀርብ ነበር። ይሰማል ነበር። እነሱም በስነ ስርዓት መጠቀም የሚችሉትን ያክል አልተጠቀሙበትም። የነገርኩ ነው። ማቋቋም የሚችሏቸው ነገሮች ማቋቋም አልቻሉም። መጨረሻ ላይ ወደ ሐራም መሬት ወደ እንደዚህ ምናምን ተመጣ። እዛ ጋርም ተቃውሞ ነበር። አሁንም እቃወማለሁ። ከሌላ ኃይል ጋር ሆነ በ17 ዓመት ትግሉ ህወሓት ይሄ የትግራይ መሬት ከአንድ ድርጅት ውጭ መሸከም አይችልም ቢል ነበራቸው። ያም ደግሞ በትልቁ ሰውን ለማደራጀትም ለምናምንም ተጠቅሞበታል፣ ሆኖላቸዋልም። አሁንም እንደዛ ነው እያደረጉ ያሉት። ወደ ሐራ መሬት ከመውጣት በፊት ሁለት ዞንና ሶስተኛ ዞንም የዞን አስተዳደሩ ምናምኑ ጠቅላላ መዋቅሩ የራሱ ሆኖ ያለ ህዝብህን ይዘህ መታገል ይቻል ነበር። ህዝባችሁ መሃል ሆናችሁ ብትታገሉ የሚመጣ ነገር አልነበረም አለን። አይ ይሄማ ጦርነት መቀስቀስ ነው አሉ። ሐራ መሬት ታዲያ የወረድከው ለመመነን ነው? ፍላሽ ያነሳው ለመመነን ነው? ስለዚህ አንደኛ ከጠላት ኃይል ጋር ሆነ ትግራይን ነፃ የምታወጣበት መሰረታዊ እንትናችን ትግራይ ነች። ከዚህ በፊት ለምሳሌ ጊዜያዊ አስተዳደር ወይ ጌታቸው በነበረ ጊዜ ሁልጊዜ ማነሳት ጥያቄ ነበረች። ደቡብ ትግራይ ከጉጅላ አደም የሚባለው ነፃ ነበር። ለምንድነው ህዝብም መሬትም ያልተመለሰው? ከጊዜያዊ አስተዳደሩ ስር ያልሆነው ለምንድነው? ቀጥታ የተደረገው ኮማንድ ፖስት ተቋቋመ። ኮማንድ በተለይ እነዚህ ኮረም፣ አላማጣ፣ ዋጃ፣ ሙጋ፣ ባላና ዛታ የሚባሉ አካባቢዎች በኮማንድ ፖስት እንዲተዳደሩ ተደረገ። የነጌታቸው አስተዳደር አልነበረም፣ ምናምን አልነበረም። በቃ ያኛው ይመጣል፣ ያን ጠልፎ ይወስዳል፣ ያኛው ይመጣል፣ እንደፈለክ እንትን ሆኖ ነበር። መጀመሪያ የነበረው ስምምነት መከላከያ አስፋልቱን ቲዲኤፍ ውስጡን ጥሩ ሄዶ ነበር። አሁን ዝዕንቅፈና ዘሎ እየተባለ ሲቀርብ እንቅፋት የሆነን ይሄኛው ቡድን ነው የነ ደብረጽዮኑ ቡድን ነው እየተባለ ሲቀርብ ያኔ እንግዲያው ደቡባዊ ትግራይ ላይ የነሱ አንጃ የለም የናንተ ብቻ ከሆነ ያዘው ፌደራል መንግስቱ እምነት ኖሮት ለምንድነው ያልመለሰው ይባል መልስ አልነበረም። ስለዚህ ማስመለስ አልቻሉም። እንደውም የመጨረሻ አማራጭ የተከደው እዚህ ጋር ግን የነዚህኞቹ ተራ ጥሩ ነበር ማለት አይደለም። የተፈናቃይ መመለስ ከራሳቸው ጋር አጣብቀው እንደሚያዩት ግልጽ ነው። ለጊዜያዊ አስተዳደሩ በሚጥም መልኩ ይሰሩ ነበር ምናምን ልህ አይደለም። የቤት ጽሕፈት ህወሓት እኮ ከመቀሌ አንስተው ወደ ሽሬ ወስደውት ነበር እስከማለት እኮ ተደርሶ ነበር በትክክልም። ከዛ ተመልሶ ህዝብ ደግፎ ወጥቶ አላስነካም ያለበትን አካባቢ ተመልሰው እነሱ ሲይዙት ምን ስለሆነ ነው ብለህ መጠየቅ መልካም ነው። አሁንም የትጥቅ ትግል ስትመርጥ ትክክል ነው ወይ? ሞትን ከሆነ ጦርነትን ከሆነ የፈራኸው ወጥተህም ይሁን እዛውም ሆነ ይሁን መሳሪያ ማንሳት የለብህም ነው። ህዝብ መሃል ሆነ መታገልና ከዚህ በፊት አብነቶች አሉን። ኤርትራ ሄደው የታገሉ ደምሂት ምናምን የሚባሉ የራስህ ጌታ አትሆንም። በትግራይ ህዝብ አይንም ምን አይነት አመለካከት ይኖራል? አንደኛ። ሁለተኛ ምደው ደጀን ይሆነኛል የምትለው አካባቢ እነሱ አደራጅተው አንተ ማስነሳት ይችላሉ። ቀላል ነገሮች ናቸው እነዚህ። ስለዚህ ትናንት የተከደባቸው እንትኖች ስተቶች
ለመመለስ የማህበረ ዴጎ ምናምኖች ባላነሳቸው ደስ ይለኛል። ያው ብዙም የሚጠቅም ነገር የለውም። እኔ ያፎ ለምታ መስሎ ይሰማኛል እንጂ ጻድቃን አይጠፋውም። እሱ ብቻ አይደለም 75% ምናምን የሚል ነገርም እዛ ጋር ተሰንቅሯል። ማለት እልህ መጋባታቸው የእነዚህኞቹ የብልጽግናን ነገር እየተው ስለ ሻዕቢያ ብቻ እንዲነገር ይፈልጋሉ። ያኛው ደግሞ ሻዕቢያን ሙሉ በሙሉ ትቶ ስለ ብልጽግና ብቻ እንዲነገር ነው የሚፈልገው። ለዚህ ነው ሁለቱም የህወሓት አንጃዎች ናቸው የምልህ። ከነደብረ ጽዮን ጋር ሆነ ሻዕቢያን ማማት አትችልም። ምክንያቱም አሊያንስ አብረን ስራ ሰሜናዊ ህብረት ጽምዶ ምናምን እየተባለ ነው። እነዚህኞቹም ጋር ሄደ ብልጽግናን ማማት አትችልም። ይሄ ነው ሆኖ ያለው። አሁን እዚህ ጋር ነው እንደተጋሩ መነጋገር ካለብን ያን መደገፍ ሌላ ጉዳይ ሆኖ የሚያዋጣው ምንድነው ብሎ ማሰብ መልካም ይመስለኛል ያልኩ። እኔ ፐርሰናሊ ብልጽግና ጠላቴ ነው ብዬ ከማንም በላይ ብልጽግና መመታት አለበት ቀድሞ ብዬ ማስብ ሰው ነኝ እንደኔ። ምክንያቱም መሬቴን ይዞ ያለው እሱ ነው። ህዝቤ ሱዳን ላይ እና በየአይዲፒው እንዲሰፍር ያደረገው እሱ ነው። ማትማት ነገሮች ማለት እችላለሁ። ሌሎችን ኃይሎች አስተባብሮ ያመጣው ምናምን ያልኩኝ እና የወደፊቷ ትግራይ ሳንካ ምለው ብልጽግና መሆኑን ስለማውቅም ብዬ ማትማወገቻ ነገሮች ያመጣለሁ። ይሄን ስናገር ግን ይሄ የነደብረ ጽዮኑን አንጃ እንደ ጻድቅ ምናምን እየቆጠርኩት እንደሆነ ምናምን አስመስሎ መናገርም አይገባም። ስለነሱ ስንፍና ስለነሱ ምናምን እኔ ባላወራው ራሱ ደስ ይለኛል። ለዚህ ሁሉ የዳረገኝ የአንድ ቤተሰብ ምናምን ያልኩኝ ማአት ነገር መዘርዘር ይችላል። ላወራው ራሱ የሚቀፈኝ ነገር ስለሆነ ነው። ከዝንጀሮ ቆንጆ ምን ይመራርጡ ነው። እነሱ የወጣ አስተሳሰብ ያለው አድርያጀት ካለ መልካም። እነጌታቸውም ይዘውት ያለ ጊዜያዊ አስተዳደሩ በነበረ ጊዜ ወጣቶች ይደራጁ ሲባል የህወሓት ወጣቶች ክንፍ ብቻ ነው የተባለው። መሐሪስፋ የትንታግ ወለዶ የሚባለው ሲያደራጁ የነበሩ በስነ ስርዓት እነሱ መጥተው መመስከር ይችላሉ። ይሄን እንቀበልም ነው ያሏቸው። ወጣቱ ራሱን ችሎ እንዲደራጅ ማንም የፈቀደለት የለም። እነ ደብረ ጽዮንም ያረጉ ያሉት ያንን ነው። ማንም ወጣቱን ነፃ አድርጎ ራሱን ችሎ እንዲንቀሳቀስ የፈቀደለት የለም። አሁን ከየት መጥቶ እነዚህኞቹን ጻድቅ እነዛኞቹን ኃጢያተኛ እንደምናረግ እኔ ግራ ይገባኛል። ስለዚህ አንደኛ መፍትሄው አሁንም ሰራዊቱ ላይ ጫና ማድረግ ይመስለኛል። እንደኔ ከህወሓት የሚጠቀመው ምንም ነገር እንደሌለ በስነ ስርዓት ማስረዳት ሰራዊቱን የሚገባን ይመስለኛል። ህወሓት ከሰራዊቱ ሊጠቀም ካልሆነ በስተቀር ሰራዊቱ ከህወሓት የሚጠቀመው ነገር የለም። ጽምዶ ያስፈልጋል ወይ ሰሜናዊ ህብረት ያስፈልጋል የሚል ነገር ከመጣም ወታደራዊ ጽምዶ ወታደራዊ ሰሜናዊ ህብረት እንጂ ፖለቲካቸው ምንም የሚገናኝ ነገር የለውም። የህወሓት የሻዕቢያ የፋኖ የሚያገናኝ ነገር የለውም። ስለዚህ ህወሓትን ሰራዊቱን ከህወሓት እንዴት እንነጥለው የሚል ነገር እየቀየስን ብንሄድ እያሰብን ብንሄድ እያቀረብን ብንሄድ መልካም ይመስለኛል። ለኔ መድኃኒቱ እሱ ነው። በተረፈ ትናንትና ስልጣን ይዘህ ያልመለስከውን መሬት ያልመለስከውን ህዝብ አሁን ከብልጽግና ጋር ሰርቼ መልሰዋለሁ ብትለኝ የማይሆን ነገር ነው። እኔ ፐርሰናሊ ስነግራችሁ የተፈናቃይ ቤተሰብ ነኝ። ወላጆቼ የተፈናቀሉብኝ ሰው ነኝ። ተመልሰው ነበር። መጨረሻ ላይ ይሆን ነገር ተብሎ እንደገና ማት ነገር ነው የተደረገው። ያንን እያየው ፌደራል መንግስቱን ደግፈን እነዚህኞቹን እናጥፋ ምናምን ቢለኝ አላምነውም። ትናንት ይዞ ያላደረገውን አሁን እንደገና ደግሞ ከዛ ጎብጦ ከያዘኝ ኃይል ጋር መልሰዋለሁ ምናምን ቢለኝ እኔ አያሳምነኝም። ይሄ በተግባር መስዋዕት የተከፈለበት ነው። በተግባር ብዙዎች የተሰደዱበት ነው። አንድ ምሳሌ ልንገርህ። አላማጣ ላይ ጊዜያዊ አስተዳደር
ነው በነበረ ጊዜ እዛ የነበሩ ተጋሮች ከቤተሰቦች ጀምሮ ወረቀት በየቤታቸው ይበተን ነበር። በስነ ስርዓት አመለከትን። እንዲህ እየተደረገ ነው፣ መግለጫ እንኳን አታወጡም ወይ? ወይስ እዛ ጋር ያለውን መከላከያ እንዲህ እየተደረገ ነው አትሉም ወይ? አምናለሁ። ስም ዝርዝራቸው ተይዞ በተለይ ደግሞ እንደኔ ትንሽ ከዚህ ከመሃል ትግራይ የሚቀላቅሉ ሰዎች እንዳለ ወረቀት ደርሷቸዋል። ጊዜያዊ አስተዳደሩ ይሄንን እያየ እንዳላየ ነው ያለፈው። ምንም አልተባለም። የቻለ ወጣ፣ የቻለ ጥጉን ያዘ። ቤተሰቦቻችንን መቀለ ምናምን አካባቢ አሰፈርን ሁላችንም ጊዜ ይለፍ ተብሎ። እዛ ያለው መሄጃ ያጣው ቤተሰብ የሌለው ሊረዳው ሌላ ቦታ ወስዶ ሊያከራየው የማይችለው ደግሞ እነ ሞገስ ሽፈራው የህወሓት የወጣቶች ምናምን የነበሩ ልጆች ወስደው በየሚያውቁት ቦታ አስጠጉት። በየገጠሩ እየሰበሰቡት ቆዩ። አሁን ነው አይታችሁታል። አዳራሽ ለመጀመሪያ ጊዜ አላማጣ ላይ ገብቶ የተሰበሰበው ለመጀመሪያ ጊዜ። እንደዚህ አይነት ሁኔታ ሰዎች ላይ እየተፈጸመ ብሎ ነገ ጧት ቢመጣ ምን ልትለው ትችላለህ? ህይወቱ ላይ የደረሰውን እሱ ያውቀዋል፣ የተደረገበትን ያውቀዋል። ትናንት አቅፈህ ያልያዝከውን ህዝብ አደራጅተህ ላንተ በሚጠቅም እሱም በሚጠቀምበት መልኩ ያላራመድከው ህዝብ ዛሬ አንተ ጋር እንዴት ሊሰለፍ ይችላል ብታስባለህ? ረዘምኩት። አመሰግናለሁ። ኦኬ፣ እዚህ ላይ አንድ ሰከንድ ያሬዱ ወደ ያለው ላይ አንድ ሰከንድ አንድ ደቂቃ ሶሪ። አይ እኔ እኮ ያንን ቅዱስ ይሄንን እርግማን አድርገህ ብዬ ማለት መፍረድ አይደለም፣ ግን የምትለው ነገር እንደዛ እንደለ ስላስገደደኝ ነው። ለምሳሌ አልካውን ምርጫህን ነገርከኝ። ለምሳሌ አንተ ከኢትዮጵያ ጋር ኢትዮጵያ ነው መጀመሪያ መመታት ያለባት ብለን፣ እኔ ለምሳሌ ደግሞ ምሳሌ ሳይሆን የማምንበት ኤርትራ መጀመሪያ መመታት አለበት ብዬ ነው። ምሳሌ አይደለም። የኔ ፍላጎት ኤርትራ መጀመሪያ እንድትመታ ነው። ግልጽ ለማድረግ አንድ ሁለት፣ በሻዕቢያ የተያዙትን ለምሳሌ አንተ አሁን ቤተሰብ ምናምን ያለበትን አካባቢ በደቡብ ትግራይ አካባቢ ያለውን ነገር ነግረኸኛል። እኔ ደግሞ በእኔ ቤተሰቦች ምናምን ልል አልፈልግም፣ ግን ዛላምበሳስ እነ ኢሮብስ ቪዲዮ ሰርተው አይደለም እንዴ የኛ ናችሁ ከኔ በኋላ ትላላችሁ የኛ የኤርትራንን በሉ ሲያስብላቸው አልነበረም እንዴ? አንዴ ሻዕቢያ ወታደር የኤርትራ ወታደር አፓይ ለዛ እኮ ነው መግቢያዬ ላይ አንድ ጊዜ ቀደም ኢንተራፕ ስላደረኩ ይቅርታም ጠይቄያለሁ። በነገራችን ላይ በቃልም ልድገምልህ፣ ግን ችግር የለም። እሺ አይ የፈለገ ወንድሜም ቢሆን ሪስፔክት ግዴታ ነው። የምታከብረው ሰው ሲያቋርጥ ዝም ብሎ መስማት ነው፣ ችግር የለውም። እና ይቅርታ ጠይቄያለሁ በጽሁፍም ይኸው በቃልም። ለማንኛውም ግን ምን ልል ፈልጌ ነው እኔ አሁን ጀስቲፋይ የትግራይ ነገር ይሄ ሆኖ ሳየው በጣም ማዝ ነው። ቢኮዝ ምን መሰለ አንተም በዛ በኩል ያለውን ስትናገር እኔ ስናገር እንትን ይመስላል ጀስቲፋይ እያደረግን ይመስላል። ግን የሀገራችንንም የህዝባችንንም የራሳችንም የታሪክ የሁሉ ነገራችንን ጥቅም ግን አሳልፈን እየሰጠን እንደሆነ ይሰማኛል። አውቃለሁም ጠላት ነፃ እየወጣ እንደሆነ ማለት ነው። አንተ በዛ በኩል ያለውን ነገር ስትናገር እኔ በዚህ በኩል ያለውን ስናገር የሚመስለው ምንድን ነው ለሰሚው አንተም እንደዚህ እያረክ ስለሆነ ልክ ይሄ መስከረም አበራ ስትል እንደነበረው የኤርትራ ወታደር እግረ መንገዱን ሲመጣ እኮ ነው የደፈራቸው የትግራይ ሴቶችን እንጂ አስበውበት አይነት አይደለም እንዳለችው ለጀስቲፋይ። ግን እኔ እንደዛ አይደለም እያልኩ ያለሁት፣ ግን ክሊር ለማድረግ ታች አይደለም ባጭሩ ነው የምልህ። ሰው ህወሓትን ከሚወደው ከሚመርጠው የበለጠ ወይም በኢኳል ደረጃ የማይፈልገው አይኑን ሊያየው መስማት የማይፈልግ ስለሱ አለ ነው የምልህ። ይህንን አኮመዴት ያላደረገ ነገር ነው የምልህ። የሚያደርጉት ነገር አይዋጥልንም። እነ ዳዊት ከበደ የሚባል አንድ ኤሞጂ የመሰለ ታላቅ ወንድሙ የ3 ወር ግምገማ እያሉ በጌታቸው ላይ ሲሰሩ የነበሩት የ6 ወር ግምገማ እያሉ ሲሰሩ የነበሩትን ቪዲዮ ዛሬ ለታደሰ ወረደ ለምን አልተሰራም? ይህን ብዬ ብጠይቅ ምን ይሁን መልሱ? ጠዋለው ብጠይቀው ሰው የለም።
ይሄንን እየተደረገ ባለበት ጊዜ ነገ ከትግራይ ከህወሓት የሚመጣውን ነገር ዝም ብዬ ሳላላምጥ ልውጠው ከበደኝ ነው የምልህ። በተደጋጋሚ ፍጅት ውስጥ አስገብቶናል። አሁንም በዚህ አመራር የሚመጣ ጸጋ የለም ብዬ ማመን ጥላቻ አይደለም። ዳትስ ፋክት ነው። ኦኬ እኔ የበለጠ እኔ ፖለቲከኛ አይደለሁም። ምንም ምመራው ህዝብ የለም፣ የያዝኩት ቢሮ የለም። እኔ የበለጠ ኢጎን ያላቸው ያንን ለማርካት የሚደረግ ጥረት ነው። በኤርትራ በኩል የነበረውንም ነገር እንዳላምነው የሚያደርገው የዛሬ 6 ዓመት የተደረገውን እኮ ነው። ያልተቀደሰ ይኖ በፓርቲዎችና በግለሰቦች ብቻ የነበረ ግንኙነት ጤነኛማ ያልሆነ ወደ ህዝብ በትክክልም ያልወረደ ግንኙነት ስለነበረ የደረሰውን ላንተ ነው ምቶ ኦኬ ይሄንን እንዳየ በእድሜ ሰጥቶኝ ይሄንን እንዳየ ከ6 ዓመት በኋላ ያንን ጨዋታ ሊደግሙት ሲፈልጉ እሺ ልላቸው አልችልም ነው የምልህ። እንደ አንድ ትግራዋይ ሌላ ደግሞ ምንድን ነው ያለው? ከትላንት ወዲያ እንደውም አይቼው ነበረ በትግራይ የተቋቋመው ስለ ጄኖሳይዱ ጥናትና ምርምር የሚያደርገው ኃይል በመቀሌ ዩኒቨርሲቲ ስር መሰለኝ እሱ እኔ እስካለኝ አረዳድ ያለው ጀነራል ጻድቃን ማለት አንዳንዴ የመረጠን መስማት ካልሆነ በስተቀር እኔ እስከማውቀው ድረስ 75% አጸያፊ ነገር በትግራይ ጄኖሳይድ ላይ የተወነው ሻዕቢያ በኩል ነው የመጣው። ይሄ ጥፋት አለ ኢዳዝም ሚን የኢትዮጵያ መንግስት መርቆ ከፍሎ አላስገባውም። ኢዳዝም ሚን ፓፓይ ጥናት ስለሌለች ነው አላወጡም። እንደዛ ጠይቀን ነበረ። ና ወደ ኃይለ ፓፓ እችን ነገር ልጠቁመ 75% 76% የምትለው መዓዛ ግደይ ሰላሚና መመስከር ትችላለች እንጂ እዛ ጉዳይ ላይ መዓዛ ግደይም ነበረች። እዚህ ቲክቶክ ላይ መታ ጌታቸው ረዳ ከተናገረ በኋላ መታ 76% የሚለው በአይደር ሆስፒታል እና በጄኖሳይድ ኮሚሽን አጣሪነት የትግራይ ጊዜያዊ አስተዳደር ውስጥ የነበሩ አካባቢዎች ላይ የተደረገ ጥናት ነው ያለችው። እሷ መሆኑን አረጋግጠዋል፣ አልካደችም። ያንን 76% የሚለው ትክክል ነው፣ ግን የተደረገው ጥናት ሙሉ አይደለም። ሁሉም አካባቢዎች ሳይሆን ጊዜያዊ አስተዳደር በትግራይ እጅ የነበሩ ቦታዎች ላይ የተደረገ ጥናት ነው። ጥናቱን ያካሄዱት አይደር ሆስፒታል ፕላስ የትግራይ ጄኖሳይድ አጣሪው ብትሰጠኝ ጥሩ ነበር። እኔ ማዕዛለች ሳይሆን አሁን ምልህ ማዕዛ ግደይ ፓርቶፊያ ነበረች። ሪፖርቱ አልወጣም ገና ጥናቱ የተጠናቀቅ ስላልነበረ አልወጣም። ኦኬ ደህና ባልወጣ እንትን አንበል። ሌላው ለፓፓ ምልህ መሰለህ አጭር አንዲት ደቂቃ ነው ፈልገው። ምዕራብ ትግራይም ይሁን ኢሮብ ዛላምበሳ፣ በነገራችን ላይ አጋም የአባቴም ሀገር ስለሆነ ይመለከተኛል። በሁለቱም ቦታ የተመታው ሰው ነኝ እኔ። ኖ አይ ትግራይ ስለሚመለከታል እንትን እያደረኩ ትግራይ ስለሚመለከተው ነው። ምዕራብ ትግራይም ይሁን ኢሮብ ዛላምበሳ መንከምና እያፈናቸው ነው። እሺ አንተ ደቂቃ ጥራይ የኔ ሀሳብ መሰለህ ፓፓይ ምዕራብ ትግራይ ይሁን ሌላውን ጠቅላላ የመመለስ ህጋዊ ስልጣን የነበረው የነ ጻድቃንና ጌታቸው ጊዜያዊ አስተዳደር ነበር። ይሄኛው እንዲሁ አፍላፊ መካፈት ፈልጎ እንጂ በሰላም የሚመለስ ምንም ነገር እንደሌለ ያውቃሉ። አማራጫቸው እድሜ ያልኩ ነው። እንደነ ጌታቸው አይነት እድል የላቸውም። እነዚህ ዝም ብሎ እንዲሁ ማለት ታደሰ ወረደን ለምን አልጠይቀውም እኔ ወይ እነዚህ የቀሩትን ህወሓት ለምን እሱ እድል ዝግ ነው ለነሱ። እንዲሁ ስማቸው ይሄ ህወሓትን አስመልሱልኝ ምናምን የሚለው ለፌዴራል መንግስቱ ያንን ከማድረግ የዘለለ የሚመልስም ምንም ነገርም ምንም አይነት ህጋዊ እንትን የላቸውም። ቴንክ ዩ ኦኬ እንዳልከው ያሬዶ ሌሎች ይቀጥላው። እኔም አይቻችኋለሁ ብዙ ግን የአጣሪ ኮሚሽኑ ማለት ይሄ በትግራይ ጄኖሳይድ ላይ እንዲያጣራ የተቋቋመውን ሪሰንትሊ ሪፖርት አድርጎ ነበር። እንደውም ሰውየውንም አውቀዋለሁ ዋና ፕሬዚዳንቱን። እንደውም ከመጀመሪያው ጀምሬ ስጋቴን እገልጽ ነበረ። ቢኮዝ እነዚህ ታርጌት ውስጥ እንዳይሆኑ እቺ ስለ መሰረት ሀዲሽ እሷ በታች ስላለው ልጅ ይሄ ማለት ዶክመንት ላይ የሆነ ነገር የሚሰሩ ሰዎች ኦፍኮርስ ማለት በሻዕቢያም በኢትዮጵያ መንግስትም በአማራውም ኃይል ታርጌት ናቸው እና
ራሳቸውን በግልጽ አውጥተው ባይሰሩ ለዛም ይመስለኛል በውስጥ እየተሰራ ያለው። ግን ይሄም ሆኖ ማለት ነው ራሱ ማስተባበልም መናገር ዳግም የሚችል ይመስለኛል ጀነራል ጻድቃን። ግን ያለውን ደግመህ ካየው ሙሉ ኢንተርቪውን እኔ እስካለኝ እስከማውቀው ባለኝ አረዳድ 75% ይሄ እኮ ማለት እኛ በሩቅ ሆነንም እኮ ስንሰማው የነበረ ነው እኮ። ይቅር እሱ አመራር ሆኖ ያገኘውን ነገር ጠይቆ የተረዳውን ወይም ደግሞ በቅርብ ያገኘውን መረጃ መናገሩን በሩቅ ሆነን እኮ የምናውቀው ነው በኤርትራ መንግስት የተሰራው። ይሄ ማለት ኢትዮጵያን ነፃ ያወጣል አይደለም፣ ተከፍሏት ነው ኤርትራ እንድትገለን የተደረገው። ፋክት ነው። እንትን ለማድረግ የሆነ የምናክል ደቂቃ ነች ትግራይ አለ ቪዲዮ ትግራይ አለ ነው ይቀጥሉ። በራሴ ተራ አሳያቸዋለሁ። የጸለምቲ ነገር በጣም እንትን ያሪ ስለሆነ ኦኬ እሺ በቪዲዮ እናሳያቸው። አሁን ቅያ ነው መንከም የሚቀድመው ቅያ ልቅደም ቅያ ትንሽ ልበል ማን ይሆም ተዋድሞ መንከም ነበረ ረጅም ሰዓት። እሺ ያው እኔ እንኳን በጀነራል ጻድቃን ባለው ኢሜንስ ስህተቶች እየነቀልን በዛ ላይ ብዙ ጊዜ ባናጠፋ የአፍ ወለምታ ብዬ ነው የማልፈው። እና ኦሎቨር ግን ምን ማለት ፈልጋለሁ፣ አንድ አባባል አለ በቲፒኤልኤፍ ውስጥ ራሳቸው የሚሉት ዋንስ ቲፒኤልኤፍ ፎርኤቨር ይላሉ። እና ጀነራል ጻድቃንም ቲፒኤልኤፍ ነው፣ ጌታቸውም ቲፒኤልኤፍ ነው። አሁን ያለፈው 2 ዓመት ጌታቸው ያሳለፈው ሙሉ በሙሉ ለትግራይ ጥቅም አይደለም፣ ቲፒኤልኤፍ ቴክን ኦቨር ለማድረግ ነው። ለምንድነው ሰዎች ቲፒኤልኤፍ ቴክን ኦቨር ለማድረግ የሚያክል መስዋዕትነት የሚከፍሉት? ምክንያቱም ማሰብ ማይችል ደጋፊ አለው፣ ማሰላሰል ማይችል መንጋ አለው። ቲፒኤልኤፍ መሆንህን ትደነቃለህ። ለምሳሌ መንግስቱ ኃይለማርያም ወጥቶ በዚህ ሰዓት እንደ ህወሓት የለም ቢል እርግጠኛ ጫብጫባ ያጣም። ኢሳያስ አፈወርቂ አንድ ቃል ተናግሮ የ50 ዓመት ልምድ ያለው ውድብ ነው ስላለ ብቻ ምን ያክል የቦረቁ ሰዎች እንደነበሩ እናያለን። ስለዚህ ቲፒኤልኤፍ ለመውሰድ በመሃላቸው ላይ ያለ ነው። ስለዚህ ትልቁ ችግር የትግራይ ችግር አንዱ የቲፒኤልኤፍ ደጋፊዎች ናቸው። ምክንያቱ ሲያላሙጡት ነው የሚደግፉት። ለምን እንደዚህ ሆነ፣ ለምን እንደዛ አይደለም። ቅድም ስም ማንሳት ሊከብድ ይችላል። ለምንድነው አሁን ወደ ወረደ የማይወቀስ የሚለው ቃል ሲመልስ ወንድሜ ዝም ብሎ ይዞራል። የተሻሉ እነሱ ናቸው። እነሱ የተሻሉ ከሆኑ ታዲያ ለምን እነዚህ መጡ? እኔ ከነሱ የተሻልኩ ነኝ ማድረግ ይችላሉ ብሎ አይደለም እንደመጣ ወደ ወረደ። እና ምን ማለት ነው? ይህ ነው ትልቁ ችግር የትግራይ ብዬ የማምነው ማለት ነው። ስለዚህ ቅድም ትግራይ አደ ያለው እንዳለው እስማማለሁ። ከሱ ትንሽ ለመቀጠል ለምንድን ነው ጌታቸው ወይም ጀነራል ጻድቃን የሚደግፍ? አሁን ትግራይ ውስጥ 2 አማራጭ ነው የተሰጠን። ይህ መዋሸት አያስፈልግም። አንዳችን ከሻቢያ ሆነን ትግራይን መደገፍ፣ ሌላኛው ከብልጽግና ሆነን ነው። ይህ አማራጭ ሆኖ አራጆቻችን እንድመርጥ አስገደዱን። የትግራይ ፖለቲካ የህወሓት ፖለቲካ እዚህ ነው ተቀርቅረን ያለ ነው። ከዚህ እንዴት እንውጣ ነው ማሰብ። ከየትኛው ነው ይሻለኛል የመወሰን ጉዳይ ነው። እንደ ፖለቲካ ነው የምልህ እንጂ እንደ ግልህማ ተርቀ መኖር ትችላለህ። እንደ ፖለቲካ ግን ትግራይ ከሻቢያ ጋር ሆነ ፒፒ መምታት ወይ ደግሞ ከፒፒ ሆነ ሻቢያ መምታት የተሰጣት እድል ይህ ነው። ከዚህ አንዱ መያዝ አለባት። ስለዚህ እኔ የተሻለ የምለው የነጌታቸው ወይ ጀነራል ጻድቃን የሚለው የትኛው ያዋጣናል ለትግራይ። እኔ ቅድም ወደ ኃይለ ሲል ነበር መሰረታዊ ጥላታችን ፒፒ አይደለም፣ መሰረታዊ ጥላት ሻቢያ ነው። ከታሪኩም አሁን ቢያንስ ፒፒ ለምንድነው ወደ ትግራይ የመጣ? ትንሿ ነገር ለማስረዳት ለስልጣኑ ከመስከረም በኋላ ስልጣን የለህም ስለተባለ ነው። ሻቢያ ለምን መጣ? ለቂም ወይ ለብር ተከፍሎት ወይ ሊያግዝ አስቡትና፣ የትኛው ነው ዋኛው ጥላት? በሰው ተብሎ ወይ ደግሞ ለቂም ብሎ የሚመጣ ሰው ነው ጥላትን ወይስ አላማ ላለው ለጥቅሙ የሚቆም ነው ጥላትን? ለምሳሌ አብይ አህመድ ከኛ ጋር ምንድነው የሚፈልገው? ስልጣኑን እንስጠው። ከሻቢያ ግን ምን ሰጠን ነው የምንደራደረው? ከኛ መጥፋት ብቻ ነው የሚፈልገው። ስለዚህ ሁለተኛ ብዙ ነጥቦች ማምጣት እችላለሁ ካለው ጊዜ እንትን ላለማድረግ ከፒፒ ጋር መስራት አንድ ሀገራችን ነው። እኛ ጠቅላይ ሚኒስትር የመሆን ሌላ ነገር የማድረግ መብት አለን። ከሻቢያ ውስጥ ሜየር መሆን ትችላለህ። የአስመራ ሜየር አትችልም። ምንድነው ጥቅምህ? ራሱ ደደቢት ሚዲያም ብሎታል። ይህ የጌታና የባሪያ አይነት ግንኙነት ነው የሚሆነው በኋላ። ቅድምም ፍሬም ስትናገር ነበር መጨረሻችን ምንድነው? እስኪ ከሻቢያ ሆነን እናሸንፍ። ሻቢያስ ምንድነው የሚያደርግን በኋላ?
ስለዚህ ምንድነው አሁን ከኢትዮጵያውያን ሆነ መስራት ምንም ጊዜ ኢትዮጵያውያኖች ነን፣ ይጠቅመናል። እዛ ላይ ቴክን ኦቨር ማድረግ መብት አለን። እነሱ ወደ ውስጣችን ገቡ አይደል? ታንክና ባንክ ወስደው እንደዚህ ያደረጉን። እኛስ ሀገራችን አይደለም እዛ ገብተን ነው መከራከር ያለብን ብዬ ነው የማምነው። ስለዚህ የተሻለ መንገዱ የነጌታቸው ከኢትዮጵያ ጋር መስራት ነው ያለብን። ነት ፒፒ በሚለው ነገር ራሳችን ኢሪቴት አናድርግ። መውጫ በሩ የትኛው ነው? ከሻቢያ ሆነን በሰላም አሁን ለምሳሌ በሰላም ነው የማምነው፣ ብዙዎቻችን በሰላም እናምናለን እንላለን። ከሻቢያ ሆነን ወልቃይት ማስመለስ እንችላለን በሰላም? ኦኬ፣ በጦርነት ቢሆንስ? ቀጣይ አራይቫል ፓወር ማን ነው? አማራ ቢመጣ ትፈቅድልሃልን? ወይስ ዝም ብሎ አካባቢ ለማፍረስ ነው? ስለዚህ ጥቅሙና ጉዳቱ ወደፊት ምን ሊመጣ ይችላል? ከሻቢያ ጋር በመስራት ምንድን ነው የምናገኘው? የሻቢያ ለራሱ ለህዝቡ ያልሆነ በዓለማችን እኮ በጣም ያሳፍር ነው እኮ። በአፍሪካ በጣም የህዝብ ብዛት እየጨመረ የሚሄድባት አህጉር ናት። በኤርትራ እኮ ብቸኛው ሀገር ህዝብ እየቀነሰት የሚመጥባት ሀገር እኮ ኤርትራ ናት። ስለዚህ ለራሱ እኔ ለራሴ ሳልሆን እንዴት አድርጌ ነው እኔ ለፎርሙም ሆነው በየትኛው መለኪያ ነው? ስለዚህ ሂደን መጨረሻው ምንድነው የሚያዋጣ? መጀመሪያ ሰላም ነው የሚያዋጣ። ስለዚህ የነ ደብረጽዮን ብዙዎች የነሱም ደጋፊዎች ልበላቸው አንድ ነገር ልበል አላቅም፣ አንዳንዴ የነሱ ክፋት መናገር አይፈልጉም፣ ግን እነሱ ይዘው መሄድ ይፈልጋሉ። እኔ ከጠላኸኝ መጥፎ ሰው ከሆንኩ ለምን ይዘኝ ትሄዳለህ? በቃ መጥፎ ደብረጽዮን መጥፎ ነው በእነሱ እንደዚህ ሆንኩ ብሎ ይነገረኝና ኦኬ፣ ግን አይ ብልጽግና ነው መጀመሪያ ውስጣችን ነው ማሳደስ ያለብን፣ ውስጣችን ነው መጠንከር ያለብን። እኔ ውስጤ ሳልጠነክር፣ ቤተሰቦቼ ሳልጠነክር ጎረቤት ማገዝ አልችልም። ስለዚህ ሻቢያ ለራሱ ለህዝብ ያልሆነ ኃይል ለእኛ እንዴት አድርጎ ይሆነናል? ምንድን ነው የምናገኘው ከዚህ? በታሪክ መሀል ላይ እንቀር እንችላለን። በኋላ ሻቢያና ፒፒ ልታረቁ ይችላሉ። ብዙ ነገር ሊሆን ይችላል። እኛ ከማን ጋር ነው የምንደራደረው? እና አሰፋሪ ነገር ነው። እኔ ለጀነራል ጻድቃን የሚሄድበት መንገድ የመጀመሪያም ሲል ነበር ይህ ካውንስል ይኑራል ሲል ነበር። ይህ እንዳይሆን ያደረገ ማን ነው? ትግራይ ኃይል እንዳይኖራት፣ አቅም እንዳይኖራት ክሬዲት እያየነው እንምጣት፣ ባክግራውንዳቸው እያየን እንምጣ። ያለ ስልጣን ሌላ ማይታያቸው ሰዎች ናቸውና ላሳጥረው እኔ የነጌታቸው ይሻላል ምለው ምንም ጊዜ ቢሆን ውትድርና እንኳን ብንሄድ ከሻቢያ ሆነን ፒፒ ብንመታው በፊት አድርጎኛ ወታደር ነው የሚያስጨፈጭፈው። ይህ ክሊር ነው፣ መነገር አለበት ካሁን ጀምሮ። ጦርነት እንኳን ብንገጥም የሻቢያ ወታደር በጀርባ ሆነ የኛ ወታደር ነው ወደ እንደ መንጋ የሚያስገባው። ይህ ነውር ነው፣ እኛም ማድረግ የለብንም። ግን ቢያንስ እንኳን ከኢትዮጵያኖች ከሆን ጎን ለጎን ሆነው ሌሎች ብሔሮች እንኳን ያግዙናል፣ ሲስተማቲክል ስታየው። ስለዚህ የባሰ የትግራይ ወጣት ለማስጨረስ ነው እንጂ ከሻቢያ ጋር ሆነ አንድ ነገር መፍትሄ ሊመጣ አይችልም። ፒፒ ካሸነፍን በኋላስ ምንድን ነው የሚመጣው ነገር ማየት አለባቸው። ማን ነው የሚመጣው ወደ ፓወር? አማራ ነው የሚመጣው? ምንም ማድረግ አንችልም። በብሔር ተሰልፈናል። ትግራይ ከዚህ በኋላ እንደ ባለፈው 17 ዓመት ተታግላ የመጣችው ፓወር ራን ማድረግ ትችላለች? ከመሆን እውነቱን እንግባ። ስለዚህ በኋላ ኢትዮጵያ ፒፒ ከወደቀ በኋላ የሚመጣ ኃይልስ ለትግራይ ምን አይነት እይታ ይኖረዋል ነው? ሻቢያስ ምን አይነት እይታ ይኖረዋል ነው? ምክንያቱም ትግራይ እስካለች ኤርትራ ልትኖር አትችልም ብሎ ያመነ ኃይል ነው። ዴይ ዋን ዴይ ቱ እና ከነዚህ ሰው አደን እኔ እንትን የምለው መጀመሪያ ግን የተሻለ መፍትሄ ምንድነው ብትሉኝ፣ ግን አሁን ወደ ትግራይ እንመለስ። ወደ አስመራ ዘመተ ኃይል አለ፣ ወደ አዲስ አበባ ሄዳለ። ይህ እርቅ ተደርጎ ወደ መሃል መምጣት ነው ያለብን። ይህ ካልሆነ ግን ሞት ከሆነ ግን እኔ አደን ነው የነጌታቸው የተሻለ ይመስለኛል። በዛ ነው ማምነው። የዞርካት ነበረ ይቅርታና ምንድነው የዞርካት መሰለ ደርሰ ተመለስክ እሷ ላይ አሁን ኦኬ ሻቢያ ጋር መስራት እንደማይጠቅመን ምናምን ተነተር ብልጽግና ጋር ብንሰራ የተያዙት መሬቶቻችን ይመለሳሉ ወይ? ህዝባችን ይመለሳል ወይ? ማረጋገጫ አለን ወይ? ቢያሸንፍ ብልጽግና ይሄንን ይሆንልናል ወይ የሚለውን ነገር እስኪ ደፈር ብለምጣው እሱ ላይ ይሆንልናል። ለምሳሌ ጌታቸው ረዳ በጊዜው ተናግሮ ነበር። ማረጋገጫ ማለት ምንድነው? አሹራንስ አለን ወይ ነው እኮ ምን አለ መሰለህ፣ በዚህ ዓለም ኢንሹራንስ የሚባል ነገር ያለን ጉልበትህ ነው፣ ሰጥቶ መቀበል ነው። እና ምንድነው ጌታቸው ረዳ ተጠይቆ ምን አለ መሰለህ፣ ለምንድነው ምዕራብ ትግራይ ያላስመለስክ ሲባል ከፌደራል መንግስት ሙሉ እምነት ማሳደር አልቻልንም። እምነት ማሳደር ያልቻል ምን ሆነ? ለነ ደብረጽዮን ውስጥ ለውስጥ ከሻቢያ ጋር ሲገናኙ ነበር። ሻቢያ የተገናኙ አሁን አይደለም በጽምዶ ራሱ አባታቸው ስብሃት ነጋ ምንድነው ያለው? ከሻቢያ ጋር ከኤርትራ ጋር ምንድነው ያለው? ይህ ጦርነት የፕሪቶሪያ ስምምነት ብልጽግና ማያምነንም እኛም ህወሓትም አናምነውም ጊዜ መግዚያ ነው ብሎ ኢሳያስ አፈወርቂ ብጻይ ብሎ ሲጠራ መቼም በትግርኛ የሚያውቅ ሰው ያስደነግጣል። ብጻይ የሚለው ቃል ምን አይነት ቃል እንደሆነ በጣም ከባድ ቃል ነው። ማንም ቃል የማይጠቀምበት ቃል ነው።
ያ ግን ለኢሳያስ አፈወርቂ ብጻይ ብሎ ነው የጠራው። ከዛ ጀምሮ ኦፊሻሊ ሻቢያና ወያኔ ሲሰሩ ነበር። ስለዚህ ፒፒ በዚህ ፒስ እንትን ማግኘት አልቻለም፣ ኮንፈርም ማድረግ አልቻለም፣ ማሳመን አልቻለም። ምክንያቱም